በዘንድሮ የሀጅ ጉዞ ከፍተኛ ህመም ያለባቸው ምዕመናን የህክምና ምርመራ እንዲያደርጉና የምርመራ ሰነድ የሌላቸው ሀጅ ማድረግ እንደማይችሉ የሳውዲ አረቢያ የሀጅ ሚኒስቴር ጥብቅ መመሪያ አውጥቷል። ይህንን ያስታወቀው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በሰጠው መግለጫ የዘንድሮ የሀጅ ጉዞ ክፍያ በዶላር 4228 ወይም 740 ሺህ ብር መሆኑን ገልጿል። የዘንድሮን የሀጅ ጉዞ አስመልክቶ የአዲስ አበባ እስልምና ጉዳዮች ምክር ቤት የሰጠው መግለጫ ላይ ተገኝተን ነበረ። ተጨማሪ አለ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ1447ኛው ዓመተ ሂጅራ የሀጅ ምዝገባን አስመልክቶ ጋዜጣዊ መግለጫ ሰጥቷል። ከፍተኛ ምክር ቤቱ የሀጅ ጉዞ መሰናዶ ግልጽና ፈጣን አገልግሎት እንዲኖረው ለማድረግ በስራ አስኪያጅ ጽህፈት ቤት የሚመራ ግብረ ኃይል ማቋቋሙን የገለጸ ሲሆን የሀጅ ምዝገባ ከህዳር 22 2018 ዓ.ም ጀምሮ እየተከናወነ እንደሚገኝና ጥር 18 2018 ዓ.ም ከ40 ቀናት በኋላ ምዝገባው እንደሚጠናቀቅ አስታውቋል። ከፍተኛ ምክር ቤቱ በመግለጫው አክሎም የእስልምና ጉዳዮች ጠቅላይ ምክር ቤት ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ከአምናው $4921 ክፍያ በማሻሻል ወደ 4228 ዝቅ እንዲል በማድረግ ከ$600 በላይ ቅናሽ መደረጉ ነው የተገለጸው። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በዚህ ዓመት ሁጃጆች ላይ የሚከሰተውን በተለይ ከመክፈል ጋር በተያያዘ ጫናዎቹን ለመቀነስ ባለፈው ዓመት ሲያስከፍል ከነበረው $4921 ወደ 4228 የ$600 ገደማ አካባቢ ቅነሳ በማድረግ ሁጃጆች አካባቢ በተለይ ከውጭ ምንዛሪ ጋር በተያያዘ ሊፈጠሩ የሚችሉ ጫናዎቹን ለማቃለል ሙከራዎችን እያደረገ ይገኛል። በዚህም በእኛ የገንዘብ ተመን የጨመረ ቢጨምርም ክፍያው በአብዛኛው የሚከፈለው በውጭ ምንዛሪ በመሆኑ በተጨባጭ $600 የዋጋ ቅናሽ እንዲሆን ጠቅላይ ምክር ቤቱ ስራዎችን ሰርቷል። አቅም ባለው ሙስሊም ሁሉ ግዴታ የሆነው ይህ የሀጅ ጉዞ የአምልኮ ተግባር በአግባቡ ተግባራዊ እንዲሆን ከፍተኛ ምክር ቤቱ አስፈላጊውን ሁሉ ቅድመ ዝግጅት አድርጎ የምዝገባ አገልግሎት እየሰጠ ስለመሆኑ የገለጹት ሀጅ ሪያድ ጀማል የሀጅ ምዝገባ ስርዓቱን ከዓመት ዓመት በማሻሻል ፈጣንና ቀልጣፋ አገልግሎት እየተሰጠ እንደሚገኝ ገልጸው በዚህ ዓመት ከሁሉም ክፍለ ከተሞች 2500 ሁጃጆች ለመመዝገብ ታቅዶ ወደ ተግባር መግባቱን ነው የጠቀሱት። ሁጃጆች በሰላም ከሀገራቸው ተነስተው የሀጅ ስራቸውን አጠናቀው እስኪመለሱ ድረስ ባላቸው የሀጅ መስተንግዶ ሂደት ውስጥ የተሳለጠ አገልግሎት እንዲያገኙ በሽኝትና በውጭ ሀገር በሚደረጉ መስተንግዶች ውስጥ የተሻለ አገልግሎት እንዲሰጣቸው የማድረግ ስራዎችን ሲሰራ ቆይቷል። በዚህ ዓመት የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት በእቅድ ደረጃ የያዘውን ከጠቅላይ ምክር ቤቱ የተሰጠውን ኮታ 2500 ሁጃጆች ነው እንደ አዲስ አበባ የምንመዘግበው። ይህንን በየክፍለ ከተማው በቅስቀሳ ደረጃ ክፍለ ከተሞች ዝርዝር ተደርጓል። 11ዱም ክፍለ ከተማ ዝርዝር ተሰጥቷል። 2500 ሁጃጆችን ባላህ ፈቃድ በዚህ ዓመት እንመዘግባለን ብለን እናስባለን። በዘንድሮ ሀጅ ከፍተኛ ህመም ያለባቸው ምዕመናን የህክምና ምርመራ እንዲያደርጉ የሳውዲ የሀጅ ሚኒስቴር ጥብቅ መመሪያ ወጣ መሆኑን የገለጹት ስራ አስኪያጁ ሁጃጆች መመሪያዎቹን በማክበር የህክምና ምርመራ ውጤት ይዞ መምጣት ከሀጅ የጉዞ ሰነዶች ጋር የሚካተት መሆኑን እንዲያውቁ ሲሉ አሳስበዋል። መመሪያውን ተላልፎ በቂ የህክምና መስረጃ ያልያዘ ሁጃጅ ጉዞ ቢያደርግ እንኳን ሳውዲ ላይ በሚያደርጉት ጥብቅ ቁጥጥር እንደሚመልሱት ያሳወቁ በመሆኑ ከመጉላላትና ከኪሳራ እንዲድኑ መመሪያውን ተግባራዊ ሊያደርጉ እንደሚገባ ምክር ቤቱ በጥብቅ አሳስቧል። በዚህ ዓመት የሳዑዲ የሀጅ ሚኒስቴር ባወጣውና በጊዜው ሊያጋጥሙ የሚችሉ ከሙቀት ጋር የተያያዙ ጉዳዮችን ከግንዛቤ ለማስገባት ሁሉም ሁጃጅ በዚህ ዓመት የጤና ምርመራ እንዲያደርግና ይህም እንደ ምዝገባ ሰነድ እንዲቆጠር የማድረግ ስራዎች ስለተጀመሩ ሁሉም የተመዝጋቢዎችና ሀጅ ለማድረግ ንያ ያላቸው ሰዎች የሜዲካል ሰርቲፊኬት እውቅና ካለው የጤና ተቋም እንዲያቀርቡ ግዴታ ስለተደረገ በዚህ ዘርፍ ሁጃጆች ምክር ቤቱ ላይ የተዘጋጁ ቅጾችን በመውሰድና ከጤና ተቋማት ቅጾቹን በማስሞላት ምዝገባቸውን እንዲያደርጉ እናሳስባለን። ዲያስፖራን በተመለከተ መጅሊሱ አብዛኛውን ፍቃድ አጠናቆ የመጨረሻ የፍቃድ ውሳኔ ብቻ ከሳውዲ እየተጠባበቀ መሆኑን የገለጹት የአዲስ አበባ ከተማ የሀጅና ኡምራ ዘርፍ ኃላፊ ኢሳቅ አብዱልአዚዝ በተጨማሪም በዘንድሮ ሀጅ የቪአይፒ አገልግሎት ለመስጠት ዝግጅት እያደረገ መሆኑን ገልጸው ከጥቂት ቀናት በኋላ የኮታውን መጠንና ዋጋ የሚያሳውቅ መሆኑን አሳውቀዋል። ሀጅ እንደሚታወቀው ሁሉም የሰው ልጆች እኩል ሆነው የሚስተናገዱበት እንደሆነ ይታወቃል እና ግን ከሆቴል አቅርቦት ከትራንስፖርት አቅርቦት እና መሰል ነገሮች አንጻር
የተወሰነ ማሻሻያ ተደርጎበት በተለምዶ ስሙ ቪአይፒ ስለተባለ እንጂ ለሐረሙ ቅርብ የሆነ ሆቴል ትራንስፖርቱን ምቹ በማድረግ ትንሽ የዋጋ ልዩነት ተደርጎበት እንደዛ አይነት አገልግሎት ዘንድሮ ኢንሻአላህ ይኖራል። ያ ብቻም ደግሞ ሳይሆን ለዲያስፖራ ማህበረሰብም በቅርቡ በዚህ ዓመት ምዝገባ የምንጀምር ይሆናል ኢንሻአላህ። ሁሉም ሁጃጆች የተሻለ መስተንግዶ እንዲያገኙ የሰለጠነ ፈጣን የሰው ኃይል ማዘጋጀትን ጨምሮ ዘመናዊ የምዝገባና የአሰራር ቴክኖሎጂዎችን በመጠቀም የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አገልግሎት እየሰጠ መሆኑ በተገለጸበት መድረክ ሁሉም ሁጃጅ የሚፈለግበትን የምዝገባ ሰነድ አሟልቶ ከተገኘ በ30 ደቂቃ ውስጥ አገልግሎቱን ማግኘት እንደሚችል ሲነገር ሰምተናል።